ዘፍጥረት ምዕራፍ 10 የኖኅ ልጆች የሴም፣ የካም፣ የያፌት ትውልድ ይህ ነው። ከጥፋት ውኃ በኋላ ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማዴ ያዋን፣ ይልሳ፣ ቶቤል፣ ሞሳሕ፣ ቴራስ ናቸው። የጋሜርም ልጆች አስከናዝ፣ ሪፋት፣ ቴርጋማ ናቸው። የያዋንም ልጆች ኤሊስ፣ ተርሴስ፣ ኪቲም፣ ሮድኢ ናቸው። ከእነዚህም የአሕዛብ ደሴቶች ሁሉ በየምድራቸው በየቋንቋቸው በየነገዳቸው በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምድራይም፣ ፉጥ፣ ከነዓን ናቸው። የኩሽም ልጆች ሰባ፣ ኤውላጥ፣ ሰብታ፣ ራዕማ፣ ሰብቃታ ናቸው። የራዕማ ልጆችም ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናዖር አገር በባቢሎን፣ ኤሪክ፣ አርካድ፣ ካልኔ ናቸው። አሦርም ከዚያች አገር ወጣ። ነነዌን፣ የረሆቦትን ከተማ ካላህን፣ በነነዌና በካላህ መካከል ሬሴንን ሠራ። እርሷም ታላቂቱ ከተማ ናት። ምድራይምም ሉዲምን፣ አናሚምን፣ ላህቢምን፣ የንፍታሌምን፣ ፊትሩስንን ከእነርሱ የፍልስጥኤም ሰዎች የወጡባቸውን ከሰሉሂምን ቀፍቶሪምንም ወለደ። ከነዓንም የበኵር ልጁን ሲዶንን፣ ከጢርያውያንን፣ ኢያቡሳውያንን፣ አሞራውያንንም፣ ጌርጌሳውያንንም፣ ኤዊያውያንንም፣ አሩኬዎንንም፣ ሲንንም፣ አራዴዎንንም፣ ሰማሪዎንንም፣ አማቲንም ወለደ። ከዚህም በኋላ የከነዓናውያን ነገድ ተበተኑ። የከነዓናዊም ወሰን ከሲዶን አንስቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሰዶምና ወደ ገሞራ፣ ወደ አዳምና ወደ ሰቦይም በኩል ሲል እስከ ላሳ ድረስ ነው። የካም ልጆች በየነገዳቸውና በየቋንቋቸው የምድራቸውና በየሕዝባቸው እነዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት። እርሱም የያፌት ታላቅ ወንድምና የዔቦር ልጆች ሁሉ አባት የሆነ ነው። የሴምም ልጆች ኤላም፣ አሦር፣ አርፋክስድ፣ ሉድ፣ አራም ናቸው። የአራምም ልጆች ዑፅ፣ ሁል፣ ጌቴር፣ ሞሶሕ ናቸው። አርፋክስድም ቃይንምን ወለደ። ቃይንምም ሳላን፣ ሳላም ዔቦርን ወለደ። ለዔቦርም ሁለት ልጆች ተወለዱለት። የአንደኛው ስም ፋሌቅ ነው፣ ምድር በዘመኑ ተከፍላለችና። የወንድሙ ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳልፌንም፣ ሐስረሞትንም፣ የራሕንም፣ ሃዶራምንም፣ አውዛልንም፣ ደቅላንም፣ ዖባልንም፣ አቢሜሌክንም፣ ሰባንም፣ ኦፌርንም፣ ኤውላጥንም፣ ዮባብንም ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴ አንስቶ ወደ ስፋር ሲል እስከ ምሥራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸው በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። የኖኅ ልጆች ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። አሕዛብም ከጥፋት ውኃ በኋላ በምድር ላይ ከእነዚህ ተከፋፈሉ።